እኔ ይሄ ነው ብዬ ሚዲያ ላይ ነገ ሰሰማው የማፍርበት ሪከርድ አላወራም። አንቺም በደን ተናገሪ። ምን ላርግሽ? ከረሂማ ጋር ሆነሽ ነው? ከመክተብ ምን ሆነሽ ነው የወጣሽው? ከመክተብ ለምን መለሰችሽ? ብሩ እንዲመለስል አልመልስም። ስራ ካልሄድሽ አልመልስም። የመዲያማ ያንቺን ቀራማ ማን ሊከፍል ነው? ሞና ጁዬ ወይማ የተንቷ ቆይ እኔ ልቤ ደረቀ። የተንቷ 3 ቀኗ አስገቢ ትላለች። እኔ ችግር ላይ ነኝ ብላ ነው የገባች። አዎ ስለዚህ ችግር ላይ ከሆንሽ እኔ ጥያቄ ለመጠየቅ ወይም ደግሞ እኔ ለመርዳት ነበር። ሙኒት እኔ አሁን እየደወልኩላት ነው። ትሰማያታለሽ? ሳሪ ወይ ደላላዋ ያችኛዋ ጓደኛዋ ጋር ይሰራል የምታስገባት ጋር እየደወለች ነው። ሄሎ አዚ ሚውት አድርጊያት። እሷን እንድትሰማት ጁጁ የምትባል እኔ ጓደኛ አዚ ማናት እቺ ሳዕዳ ቅድም ሳዋራሽ የነበረችው ልጅ ሚዲያ ላይ ናት አሁን ያለችው። ምንድነው እየሰራች ያለችው አንቺ ጋር? ምንም ቁጭ ብላለች ኦፊስ ለመግባት ስራ ለመግባት። እሺ እንዴት ነበረች ስትመጣ አንቺ ጋር? እንደመጣች ታስቸግር ነበር። አመመኝ፣ ከሰው ጋር አልተኛም፣ እንደዚህ ምንድነው ምግብ ለብቻዬ ነው የምበላው ምናምን ትል ነበር። እንደመጣች ሰው በጣም አስቸግራ ውሰጃት ሁሉ ብዬሽ ነበር። ከዛ በኋላ ተስተካከለች። አሁን ተስተካከለች። ደውላ አሁን እዚህ ምን ትላለች? ሳርዬ ጋር መታ ምን ትላለች? 2000 ምናምን አለኝ እዛ። አንቺ ስራ ካላስገባሽኝ ማን ነው የሚያስገባኝ? አንቺ ጋር የተቀመጠችው ስራ ልትገባ አይደለም እንዴ? አዎ ካላስ ስራ ገብታ ከስተመሮቹ ለአንቺ የሚሰጡትን ገንዘብ ወደኔ ስታስተላልፊ ቀራማዋ ተከፍሎ ቀሪው ይሰጣታል። አለቀ። ቅድም ራሱ ደውዬልሽ ብለሽኛል። ነግሬያታለሁ እንዲህ ብላለች ብዬ። ሹክራን። እሺ ማይ ባያዚ አሰላሙ አለይኩም እንደዋወለሽ እደውላለሁ። ትክክለኛውን ነገር ተነካኪ የተለዛ የተነካካሽ አንቺ ሲጀመር እኮ ብሩ ቀራማ ክብር ስራ ገብተሽ ምን የዘው ፊታችን ይሄ ነው ይያለናገሩ ቀራማሽ ተከፍሎ ስራ ገብተሽ ቀራማሽ ተከፍሎ የሚቀረው ይሰጥሻል። ምክንያቱም የተቀመጥሽው አንቺ ልናገረው ያልሽውን አይደለም። የመጀመሪያ ጊዜ ምናልሽ ፔሬድ ሳልጨርስ አልወርድም ትገቢያለሽ። ከነገ ወዲያ እኮ ነው ቀራማ የምትገቢው። አውቀዋለሁ እኮ ያልሽውን ማስታወስሽ። ፔሬድ ካልጨረስኩ ቢሮ እንኳን ሄጄ አልቀመጥም፣ የቢሮ ዩኒፎርም አልለብስም አልሽ። አንድ ይሄ የቢሮ ዩኒፎርም አልለብስም አልሽ። ሁለተኛ ቀን ደግሞ ምን አልሽ? ጥርሴ ካልታጠበ ስልክ ራሱ ሲቀሙ መጀመሪያ ነው ስልክ የሰጠው። አዎ ስልክ እንቀበላለን ቢሮ ስትመጡ። ምንም አዲስ ነገር የለም። ታሪክ አትፍጠሪ። የማንም የሚያውቀው ነው። ምክንያቱም እንዳንቺ አይነቶች ስላሉ። በሁለተኛው ጊዜ ደግሞ ሂጂ ስትባይ ምን አልሽ? ጥርሴ ሳይታጠብ አልሄድም። ስለዚህ ቁጭ ብለሽ ስራ ስትገቢ ድረስ 5 ሰዓት ቀራማ ክሊር ሳላደርግ አልሰጥም። ስራ ሳትገቢ አልሰጥም። ሂጂ የፈለግሽበት ጠይቂ። ሌላ ታወሪ በተናገባኝ እንዴ አንቺ ስላወራሽ እንደ ዝቅል ምን መስሎ የትንታዋ አይደለም ጁጁ ያልሽው ምን ሆነሽ ነው? አቤት ባሽ ይሄ ያስጠላል። ይሄ ያምር ነው ያላ ዝፈኛ አንቺ የትንታዋ ምን ደረሳችሁ? ይሰማሻል ማሬ? ታያቸው ተቀነባብረው ተፈለልጠው ተቆራርጠው ይምጡ። የትም መክተብ ብትሄድ በራሷ ፍቃድ በጥብጣ የመጣች ልጅ ናት። 7 ወር ሰርታ የተመለሰች ልጅ ናት። ከዚህ ቤት የወጣችው በፖሊስ ሁሉ ነው የወጣችው። ቁጭ ብላ ሄጄ አምጥቼ እቤት እኔ ጋር አስቀምጬ ቢሮ ወሰድኳት። ቢሮ ከወሰድኳት በኋላ ደግሞ የመጀመሪያው ቢሮ የኔ እህት ጋር ልትስማማ አልቻለችም። ነይ ውረጂ፣ ዩኒፎርም ለብሰሽ ግቢ፣ ፔሬድ ላይ ነኝ አልሄድም። ቀኑ ማን ላይ ነው የሚሄደው? ማን ነው ኃላፊነት የወሰደው? እኔ አይደለሁም እንዴ? እሺ ተባለች። ቀጠለች። ደግሞ ጥርሷ ላይ ያሰረችው ብረት አለ። የጥርሴ ብረት ካልተፈታ ካልታጠበ አልሄድም። ኃላፊነት ከወሰድሽ ታዲያ ሰልፍ ሲጀመር ኦፊስ እንደዚህ እየሰበሰብሽ ታሰቃይናለሽ እንጂ የተሰቃየ መጥቶ ይናገር። እንዳንቺ አይነቱ አላስቀምጥም ሲጀመር እኔ ጋር። ለዛም ነው የሚችልሽ ሰው ጋር እንዴ የተሰቃየ መምጣት ይችላል። ወሬኛ ሰሞኑን ምን አረኳት? እኔ
አስቀምጨኝ አልልሽም። አላስቀምጥሽም። እኔ ቤት አትቀመጭም አንቺ አትቀመጭም። ካስፈልገም ደግሞ ልቀመጥ አላልኩም ወይ ብሬን ስጭኝ ወይ ስራ አስገብኝ ወይ ካልተለና ፓስፖርት ይዘህ ሌላ ነገር ምን ያገናኘኛል? ሳምሪ አመልሽን አሳምሪ። እሺ የተንታ ሙኒት ቆይ እኔ ሚውት አረኳችሁ። አሁን መፍትሄ ታመጣላችሁ ተነጋግራችሁ ወይስ ላስወጣችሁ? መፍትሄ ነው የምታመጡት። ተስማሙ። እኔን የምታስወጪኝ ለምንድን ነው? መፍትሄው በውስጥ ነው። ዛሬ በውስጥ መፍትሄ አልተገኘም። ስሚኝማ እናንተ ተመካክራችሁ እናንተ ፊት መፍትሄ አልሰጥም። ከሁለት አንዱ ብሩ ተነጋገሯ ካለ ካሰለሽና ፓስፖርቴን ትስጠኝ። እኔ አልሰጥም። ስራ ስትገባ ሁሉ ነገሯ ሲዘጋ በውስጥ ልንግባባል። ዛሬ በውስጥ አልተግባባንም። እሺ ቆይ የተንቷ በውስጥ ወርተናል። ሪካርድ ሁሉ አለ። እሺ ተነጋገሩ እኮ ታዲያ ምን ልነጋገር? በውስጥ አውርተናል። በውስጥ አልተግባባንም። አልግባባ ስንል ነው ሚዲያ የመጣሁት እኔ ሚዲያ ገብቼ ማለት ነው። ሌላ ሰው ይምጣና ያስማማችኋል። አሁን ሚዲያ መተሻል። ሙኒትን ያመጣኋት እኔ ለሌላ ነው። እኔ ሚዲያ ቆይ በውስጥ እምቢ ብላኛለች። አባቴ ሕክምና እንዳለ ታውቃለች። ልጄን ሁሉ ታውቃለች። ሚዲያ ይፍረደኝና ብሬን ትብለው። እኔ ኢራናዊ ሆኜ ሀገር ይገባል። ውጭ ዘደች እሺ እኔ የሚወጣ አደርጋለሁ። ችግር የለብኝ። እኔ እዚህ ልጫዋ አይደል ለመጣው ልግባባ ማሬ መጀመሪያ እንጂ ተረጋጊ። ልክ እንደዚህ ናት። መክተብ ውስጥም በአካል እንደዚህ ናት። እኔ ቢሮ ውስጥ አልቀመጥም። ረሂማ ጋር ልጆች ጋር አስቀምጫት ስመጣ እንዲህ ነው ሙሉ ጭልጫቸውን የምታወጣቸው። ተረጋጊ። ጥሩ አይደለም። ሲጀመር ረሂማ የምትያት የኔ ቢሮ አይደለሽም፣ አላቅሽም፣ በኔ ገብተሽ አታውቂም ነው ያለችኝ። ሲጀመር ከሆነ ብዬ ነው እኔ የምልሽ ውዴ መጣሁ። የተንተው እንዳትወጪ መጣሁ። እሺ ወይ ፈጣሪ ምን ብላሽ ነው? አንቺን ምን አለችሽ? ምን አውቃለሁ። ጁጁ አለች። ከታች ደግሞ ጁጁ ምን አደረገች ይሏታል። በጣም እኮ የምትገርም ናት። እኔ ጋር ስንት አይነት ቪዲዮ ሴትዮዋ እየላከች ጭንቅላቴን ስታዞረኝ እንደነበር ያጠፋሁት እኮ ይሄ ከፖሊስ ጣቢያ አምጫትና እኔ ጋር ጠዋት መጥቼ ወስዳታለሁ ማለቴ። እና ታዲያ ከመጣሽ ኃላፊነትሽን ጨርሻ እኔ ከፖሊስ ጣቢያ መሽ አምጪኝ አልኩሽ። እዛው እኮ ጨርስ ነበር። እራስሽ ነሽ ጨርሽ ነይ። አሁንም ነይና ጨርሽ ነይና ጨርሽ። ሞኔት እኔ ነኝ የሚውት ያደረኩሽ። እጨርሳለሁ። እኔ ሲጀምር ቆይታ ይገላታል። ተረጋጊ ማሪ። ኧረ ተረጋጊ። ኧረ ቢስሚላህ ምን ሆነሽ ነው ማሪ? እንዴ ሰው እኮ ሲናገር እኮ በስነ ስርዓት እኮ ነው የሚናገር። የሆነ ነገር ሲፈልግ እኮ እንዴ ያለበትን ነገር ሆኖ ኖሮ በስነ ስርዓቱ እኮ ነው የሚጠይቀው። ውዴ እንዴት እንጂ ለምን እንደዚህ እንሆናለን? ተረጋግተሽ እንደዚህ በስነ ስርዓት እኔ እኮ ይቅርታ አላቀሽምና ማሬ እኔ እኮ ይሄ ነው ብዬ ሙኒትን ኧረ ቢስሚላህ ጁጁ እኔ እኮ ይሄ ነው አላልኳትም። እኔ እሷም ከፍ ዝቅ እንድታረገኝ አልፈልግም። እኔም ዝቅ ከፍ ማድረግ አልፈልግም። ማሬ ማንም ከፍ ዝቅ ያረገ ማነው ከፍ ዝቅ ያረገሽ? ያለሽን ተናግረሽ ጨረሽ አይደለ? እኔ ልናገር አሁን ጨረሽ። አንቺ የምትፈልጊው 2200 ሺህ ነው አይደለ? እኔ እናገራለሁ አሁን። እቺ ልጅ ለሁለት አሁን ዝም በይ። ለሁለት አመት ነው አይደል አንድ ቤት የምትገባው? አቋርጣ ወጣች። አቋርጣም ስትወጣ እያንዳንዱን ቪዲዮና የሴትዮዋን ሜሴጅ አሁን እልክልሻለሁ። ምን አድርጋ ወጣች በይ። ሴትዮዋ አባያ በእጅሽ ጠቢ በማሽን አታስገቢ ስትላት የመጀመሪያውን ማሽን ውስጥ ከታ አገኘቻት። ደውላ ኡኡ ስትል ዝም ስል ሳስታርቅ፣ ሁለተኛው ላይ በእግሯ ስታጥብ አገኘቻት። አባያውን ሰብስባ በእግሯ ስታጥብ ሴትዮዋ ነቅላለች። ተጣሉ። ከዛ መተሹ ሰጂ ስትለኝ እቺም እኔን ተሳደበች ማለት ነው። ለማስማማት ሳናግራቸው ማለት ነው። ስትሰድበኝ ጊዜ ምን አልኳት? እንግዲያውስ የፈለግሽበት መሄድ ትቻለሽ። ፖሊስ ጋር ሂጂ። ሴትዮዋ ይዛ ተያይዘው ፖሊስ ደረሱ። ትርምሳቸው ወጣ። ጠዋት ከእንቅልፌ ስነሳ ፖሊስ ደወለልኝ። ምንድን ነበር ስራቸው? እንዲህ ተፈጥሮ ነበር አሉኝ። ተነስቼ ሄድኩኝ። ይዣት ወጣው። ሴትዮዋ ደሞዟን ምን አለች? እልካለሁ
እሰጣለሁ አለች። ፓስፖርቷን ተቀብዬ ካንስሌሽኗን ቢሮ ከማድረሴ በፊት ተቀብዬ እኔ ጋር አንድ ቀን ትደር ወላ የዕለት ሁለት ይሁን እንደዚህ የዕለት ሁለት ነው መሰለኝ ወሰድኳት። ቢሮ ተቀመጠች። ቢሮ ታድርልሽና በማግስት ሲጀመር ስንሄድ ወደ ቢሮ መንገዱን በሙሉ ስታስታውቀው ነው ሄደችው። አሟት ማለት ነው። ገባች፣ ተኛች። ቢሮ በማግስቱ ነው ውረጂ ሲሏት ፔሬድ ላይ ነው መውረድ አልችልም አለች። እሺ አልኩኝ። ተናዳ ደወለችልኝ። እንዲያለች ታገሻት፣ በቃ ትላንት መንገዱን ሲያስመልሳት ነበር ብዬ አባበልኳት። አንደኛ ስትናገር የንግግር ዘይቤዋ ያሳብድሻል፣ ይነቅልሻል። በጣም ስነ ስርዓት የሌለው አነጋገር ስለምትናገር ረሂማን አረጋግቼ በቃ ተያያት እንዲህ ነው ብዬ አሁን ልጅቷ ገና ንዴቷ ሳይበርድላት የመክተቧ ምን ብላ ደሞ አለች። በማግስቱ ጥርሴን አሳጥቡኛለች። ሌሎች ልጆች ላደርስ ሲሄድ ቢሮ ምንድነው ስላት እንደው ታጥቤ ቢሄድ በዚሁ ምናምን ስትይ ተረጋጊ፣ ሰው አግኝ መጀመሪያ፣ ከዛ በኋላ የውሃ የእንትን ለማሽን ላይ እንዲ ፔፕሲ ምናምን ውሃ የሚሸጥበት አለ፣ የሱን ብር ለሱ ብር ስጭኝ አለችኝ። አውጥቼ ሌሎችም ልጆች ስላሉ ሰጣሁኝና ወጥቼ መጣሁ። ከዛ በስንተኛው ቀን ደግሞ በምን ከስተመር መጣ ሲወስዳት አይ እነዚህ ይከብዳሉ፣ ንግግሯ ራሱ ይከብዳል፣ ከዚህ ጋር ሄድም አለቻት። እሺ አለች። ደውላ ሲስተር አሁኑ ሰጃት አለች። አሁን ሌሎችን ልጆች ታበላሻለች፣ አሁኑ ሰጃት። እሺ አመጣኋት ቤት ማምጥቻት ምንቅ ሲያደርጋት እኔ አልችልሽም አንቺን ብዬ አዚህ ጋር ወሰድኳት። መጋጨት ስለማልፈልግ ማለት ነው። አዚህ ጋር ሄደች። ይጣበቃል፣ እድልም ያስፈልጋል። አንዳንድ ጊዜ አንዴ ጥርሴን ትላታለች፣ አንዴ ከሰው ጋር አልበላም። ገላዋን በስንት ብቻ እኔ አልናገርም። ሌላውን በማወራበት ሰዓት አወራለሁ። ብቻ የማትጣላበት ሰበብ የላትም። ተነሽ እንዲያርጊ መሰዳደብ ነው፣ ተነሽ እንዲያርጊ ነው። እዛ አዚ ጥበበኛ ስለሆነች እኔ እሷን ያህል ትዕግስት የለኝም። እሷ እንግዲህ አስተካከልኳት አለች። ደህና ናት ሙኒት፣ አታስቢ፣ ስራ ትሄዳለች። ሰው ቪዲዮ ይላክለታል፣ ያያል፣ አይወስዳትም። ይሄ ደግሞ የኔ ችግር አይደለም። ርስቅሽ የመጣ ቀን ነው የሚመጣው እንጂ ለኔ አይደለም። ትላንትና ጓደኛዋ ሜሴጅ ላከችልኝ። ሙኒት እባክሽ 1000 ድርሃም ለአባቷ ላኪ፣ አባቷ ያማቸዋል ታውቂያለሽ። ከሷ 2000 ላይ የምን 2000? የሷ 2000 እኮ አሁን ኦልሬዲ ቀኗ እያለቀ ነው። ቀራማ ከፍለን ምን ብለን ሲጨርስ የሚቀረውን ብር ሲሰጣት ብትፈልግ መላክ ትችላለች፣ ብትፈልግ ራሷ ጋር ታስቀራለች ብዬ አልኩ። ላከች ሜሴጅ ጥር እያለች የፈለግሽውን አድርጊ፣ ይሄ ነው የሚሆነው አልኩኝ። ዘጋው። ከሷ አዜብ ጋር ደወልኩ። አዜብን አናገርኳት። አልሄደችም። ምንም አዲስ ነገር የመረጠች ሴት የበቀደሟ አልወስድም ብላለች። አሁን ግን ሌላ ቦታ ደግሞ ልኬላታለሁኝ እናያለን ስትል እሺ አለቀ። አሁን መጣችና እዚህ ጋር እርር አለች። ምንድነው የኔ ስህተት? ስራ ስትገቢ ምን ስትይ እኔ ገና ለሴትዮዋ መመለስ ያለብኝ ብር አለ በአንቺ ሰበብ ማለት ነው። ወይም በነፃ አንድ ሰራተኛ ለሷ መስጠት አለብኝ። መቼ? ልክ አንቺ ስራ ስትገቢና ብርሽ ሲመለስ። የፈለግሽውን የትም ቦታ ሄደሽ በፈለግሽው መንገድ ብታወሪ ሹፊ፣ እኔ ምንም የማይመስለኝ ሰው ነኝ። እማደርጋትን እያንዳንዷን ነገር አስቤ ገምቼ ምን ያመጣል፣ እንዲህ ብል ምን ይባላል፣ እንዲህ ቢሆን ምን ይሆናል ብዬ የማደርግ ሴት ነኝ። ይሄንን ደግሞ ማንም ሊጠየቅ ይችላል። ተቀመጠ ደሞዝሽ፣ ቀራማ ገባሽ፣ ከፍለሽ ቀራማሽን ከፍለሽ ትሄጃለሽ። አንቺ እንጂ ሪፊውዝ ስታደርግ የነበረው ስራ እኔ አይደለሁም። ያንቺ ችግር እንጂ የኔ ችግር አይደለም። ስለዚህ ችግርሽ ነው። ሴትዮዋ የካንስሌሽን አላለችሽ፣ የምን አላለችሽ፣ እንዲህ ነው ለቃ ያስወጣሽ። እሺ ጨረሽ ሙኒት? እሺ ደግ ብዙንም ማወራሽ እንዴ ችግር የለውም። ስለምታወሪም ብዙ ቢጨመርም ምን አይዶን ኬር ምንም አይበሰኝም። አላወራም። ምን ይዝም አልሐምዱሊላህ። ይሄ ያስጠላል፣ ይሄ ያምራል ከሚል ማህበረሰብ ነው ወጣሁት። እንዲያቻ አገና አልከፍትም ማለት ነው። እኔ አሁን እንዲህ ያለ ኮንታክቴ ምን መሰለሽ፣ አንደኛ ስካላስገባሽኝ ካንስነፋፍ ጨምረው ብር ጨምርሻለሁ እሱ እጅሽ ላይ ያለው ላይ። ሁለተኛ ነጥብ እንደገና እኔ ቀራማ እስከሚቆጥር ድረስ እናባቴ ምን ላድርጋቸው ነው? ይሄ ነው። እኔ አንቺን ቤተሰብ ማስተዳደር አለብኝ እንዴ? እኔ አንቺን ቤተሰብ የማስተዳደር ግዴታ የለብኝም። የአንቺ ቤተሰብ ማስተዳደር አይደለሁም። የራሴ ደሞዝ ነው። ቀራማ ማን ሊከፍል? የአንቺን ቀራማ ማን ሊከፍል? ረመዲን የለፋን በጀሞራ 200 ዲርሃም ነው። የአንቺን ቀራማ ማን ሊከፍል? የተንታ
ቀራማው ሻራበት አሊዝ እኮ ለቀራማ ምን አገባሽ አንቺ? ተበድሬም ላምጣው ስለ ቀራማ ምን አገባሽ? ቦሃቃ እየሰማሽ ነው ሳሪ? የተንታ ይሰማል። አቤት ለምን አትገማመጡም? አንቺ አሁን ወደዚህ የመጣሽው መፍትሄ ፈልገሽ ነው አይደለም? መፍትሄ ለሆነ መሰዳዴ እሷ እንደፈለገ ታውራ። ቆይ ስሚ፣ አሁን አንቺ መፍትሄ ፈልገሽ ነው የመጣሽው። የመጀመሪያው ነገር ችግር ላይ ነኝ ስትይኝ እኔ አንደኛ ስራ ቆይ ላውራ። ስራ አንደኛ ስራ አለሽ እንዴ? ስራ እኮ አላህ ነው የሚሰጠው። እሺ ቆይ እኔ ላውራት። እሺ አሁን እናንተ እኮ ጨረሳችሁ። በቃ እስኪ ቆይ ጋይስ ካላስ ለኔ ድሉን ስጡኝ፣ ለቤቷ ባለቤት የተንቷ እኔ ችግር ላይ ነኝ ስትይ እኔ ችግር ላይ መስለሽኝ አስገባሁሽ። ምክንያቱም እኔ ችግር የምፈታው እኔ የምችለውንና የራሴን ነገር ብቻ ነው። የሙኒት መሆኑን አላወቅኩም። ሙኒትን ያስገባዋል ለእሷ ነበረ። ለማን ነበረ? ለዝናሽ። ምክንያቱም ዝናሽ ሙኒትን ትፈልግ ነበረ ሌላ ነገር ስላለ። ስለዚህ አንቺ ችግር ላይ ከሆንሽ እንኳን በመጀመሪያ ደረጃ መደማመጥ መቻል አለ። ገባሽ? አሁን ሁለታችሁም አውርታችኋል። የተንታዋ አንቺ ከሙኒት የምትፈልጊው ምንድን ነው? ንገሪኝ። ፈልገው ኔትወርክ ገባች። እስከገባች ድረስ እስካስገባችኋት ድረስ የዚህን አሁን ደሞዟን ወይም ደግሞ የደሞዟን ብር ይሄ ማለት የእንትኗ ምንድን ነበር ቼንጅ ስታተስ እስካልሆነ ድረስ ለምንድን ነው ደሞዝ የሚያዘው? ያሰራሽ ላስረዳሽ ልጅቷ ጊዜዋን ሳትጨርስ ከዚህ ቤት ስትወጣ እኔ ምን አልኳት? ያለምንም ነገር ካንስሌሽን እና ፓስፖርት ልጅቷን እወስዳለሁ። ኦኬ ታሚምም ምንም ሳያስፈልግ ያንን እወስድና ስራ አስገብቻት ወረቀትሽ እንደተቀየረ ማለት ነው ቀራማ እንደማትገባ ማረጋገጫውን ይዤልሽ ስመጣ ብሩን ትሰጪኛለሽ አልኳት። እየሰማች ንግግራችን ሁሉ ሶስታችንም አብረን ያረጋችሁት። ቆይ ጥያቄ ልንገርሽ፣ እኛ ሶስታችን ነን። ይኸውልሽ አንቺ ሶስታችሁ ትሆኑ እንጂ በሰዓቱ ማንኛውም የሰው ቤት ሰራተኛ ቢሆን እንኳን ይሄንን ነገር እናንተ ዲል ስታረጉ ሊያቅ አይችልም። ምክንያቱም ለምን እንደሆነ ታውቂያለሽ? ቆማ የምትሰማዋ ምንድን ናት? አረብኛ እኮ በደንብ ትችላለች። አዎ ግን አይደለም ልንገርሽ፣ ይሄ የእናንተ ክፍተት ነው። ምን አረበኛ ነው ሙኒት? ቆይ የተንተዋ አሁን ቆይ ዝም በይ የተንተዋ አርፈሽ ተቀመጭ። ካላስ ወደዚህ መጥተሻል አረብኛቺ ሙኒት ቆይ ልንገርሽ ማሪ ልንገርሽ አንቺ እኮ አሁን ብር እንዳላት እኮ አልካድሽም። ብሩ ለኔ ጋር ስለሆነ ማንንም የማይክዳትም እንዴ። አንቺ እኮ ስላልገባሽ ነው ሳሪ። እቤት ውስጥ እኮ ልጅቷ ተናግራለች ኦልሬዲ። ለነሱ ብላቸዋለች። ለምን ለአባቴ አታደርግም እኮ ነው የምትለው እንዴ? ምኑ ነው ያልገባኝ? ለአባቴ እርጅ እኮ ነው የምትለው። አንቺ ገብቶሻል እንዴ ሳሪ? ተነጋግረን ይኸውልሽ ሳሪ እኛ ሶስታችን ተስማምተን ከወጣን በኋላ ታዲል ወዛ ሳይመጣ ለአባቴ 1000 ድራም ላኪ ምንድነው? ቆይ ነገር አፍረዱ። ምንድነው ያልገባኝ? እስቲ ንገሩኝ። ቆይ አይደለም እኔ ሳሪ ሁሉም ገብቶሻል፣ ግን ለማድበስበስ የምታረገው ሙከራ ነው። ሁሉም ገብቶሻል፣ እሷም ገብቷታል። ይኸውልሽ አንድ ነገር ልንገርሽ። ለምንድነው የምታስበ እኔ እዚህ ጋር አለሁኝ። እዚህ ጋር 2100 ሰው እኮ አለ። ለምንድነው ይኸውልሽ አንድ ነገር ልንገርሽ ሳሪ፣ እኔ አከብርሻለሁ። አንድ ነገር ግን እነግርሻለሁ። አሁንም ቢሆን ታዲል ወዛ ካላደረገች ሄጄ ብር አልቀበልም። የደሞዟን ከፈለገች ሄዳ ሌበር ትክሰሰኝ፣ ከፈለገች ሄዳ ፖሊስ ጋር ትክሰሰኝ፣ ከፈለገች ሄዳ ሚግሬሽን ትክሰሰኝ። ያደረኩት በስምምነት እንጂ ተገዳ ተገፍትራ አልወጣችም ከዛ ቤት። ወይም ነይ ውጪ ብዬ አባብዬ ግዴለም ታያት እኔ ተቀብዬ አመጣለሁ አላልኩም። ፊት ለፊቷ ታዲል ወዳ አድርገን አምጥቼ ብሯን እቀበላለሁ። አለቀ። ኦኬ። ስለዚህ አሁን እሷ ስራ ትግባ፣ ነገም ዛሬ ስራ ገቧት፣ ተዲል ወዳ አድርጉና ብሯን ስጧት። ንገሪያት አለሷ ንገሪያት ለሷ። አሁንም ቢሆን ስራ ካልገባች ታዲል ወዳ አይኖርም። በራሷ መንገድ ታዲል ወዳ ብታመጣ እቀበላለሁ፣ ሄጄ እቀበላለሁ ብሯን። አንቺ የገባሽ አሁን እኔ ምንም የማውቀው ነገር የለኝም። ስሚኝ አዳምጪ። ምክንያቱም ምንም የማውቀው ነገር የለኝም። እኔ የቢሮ አሰራር አይገባኝም።
ምክንያቱም አይገባኝም። አንደኛ አንቺ ነፃ ሰው ነሽ፣ ምንም ነገር አልነበረሽም። የመጣሽው ከውጭ ነው። ሰንበዲ ወሰደሽ አስራልሽ። ከቢሮ ምንም አይነት ግንኙነት አልነበረሽም። ነገር እና ምን ክፈይ ተባለች? ኤክስትራ ሙኒት ጋር የተገናኙት እንዴ? ሙኒት ናት ቤት ተጨማሪ ብር ትክፈይ ተብላለች። ነፃ ነሽ ስትያት አይደል? አሁን ባለው ሁኔታ ነው እንጂ ሙኒት እንድጠይቅሽ ፍቃድ ስጪኝ። ፈቅጄልሻለሁ። እየተጠየኩኝ እኮ ነው። እኔ የምልሽ ገባሽ አይደለም? ያልተግባባችሁበት አንድ ነገር ያለ ይመስለኛል። ልጅቷን ላስረዳታ። ልጅቷ እንዲገባት እናስረዳት። ልጅቷ የተረዳችሁ ነገር አለ። እኛም ትንሽ ደግሞ ውስብስብ የሆነ ነገር ያለ ነው የሚመስለው። ግን ምናልባት እኔ እንደሚመስለኝ ይሄ ነው ይመስለኛል። መዳም ቤት ልክ ስትወጣ ሴትዮዋ እቺ ልጅ ስራ ገብታ ወረቀቱ ከሴትዮዋ ስም ሲነሳ ብሩን ልትሰጥ ነው የምትፈልገው። እሷ ግን ስሟ ላይ ካልተነሳ በዛ ብር ሄዳ ብሎክ ልታስደርጋት ምናምን ልክ እንደ ኤቪደንስ ነው የያዘች ማለት ነው። ስለዚህ በቄ በጣም አመሰግናለሁ። ሙኒት ካልገባችና ስማይ በቄዋ ሙኒት ካልገባችና ምን አረገቻት? እኔ ይሄንን ነገር ቀራማ ሳትገባ ልጅቷን ስራ አስገብቼ እመጣለሁ ነፃ አድርጌ አንቺ ብሩን ትሰጪኛለሽ ብለው ተስማሙ። አይደል? እየሰማሁ ነበር። ስለዚህ አሁን ልጅቷ ይሄ ነገር ከሆነ ስራ ካልገባች እኔ ብር አልሰጥም ነው የሙኒት ጥያቄ። ስለዚህ ልጅቷ ደግሞ አንቺ የተንቷ ስራ ግቢና ብርሽን ተቀበይ። ምክንያቱም ምንም ነገር ልታረጊ አትችይም። ለምን እንደሆነ ታውቂያለሽ? አሁን በእነሱ አይነት ውስጥ ስለሆንሽ። ስለዚህ አንቺ ስራ ግቢ፣ ነገ ታስገባሽ፣ ከነገ ወዲያ ታስገባሽ። በዛ ሰዓት አንቺ ብርሽን ከከለከሉሽ እኔ ጋር ነይ ቶሎ። በቃ አጭሩ ነገር። ስለዚህ አንቺ ነይ ቶሎ ግቢ፣ ስራ አስገቢያ። ሙኒት ስራ አስገባ። ዛሬ ስራ ልንገርሽ፣ ከሷ በኋላ የመጡ ልጆች ከሷ በኋላ የመጡት ወላሂ ነው የምልሽ 8-9 ልጆች ስራ ገብተዋል። እሺ ትግባ። ጸባይ ያስፈልጋል። ራስሽን ጤነኛ ማድረግ ያስፈልጋል። ሰው ሲመጣ ከስተመር ሊያናግርሽ ሲመጣ አንቺ ፊትሽን እያጮገክሽ አልፎሽ ሌላኛዋን መርጦ ይሄዳሉ። ምግብ እየቻለች ነው ሰው የማይመርጣት። ሳሪ ምግብ ሰራተኛ እኔ ጋር 2 ቀን አያድርም። እዚህ ነው የምናረገው። ይኸውልሽ ብሯን ስጧት። ልጅቷ ስራ ትገባ። አንድ ጊዜ መውጣት እና ለውራ መውጣትና አንድ ጊዜ ነው ልናገር። ይመውትሽ የሚመውት ነገር ታሪ እኔ እዚህ ጋር አሁን እኔ ይሄ ባህሪ ያለባት ምናምን የምትለው ነገር አይደለም። እኔ ብትልም ችግር የለብኝም። ምን የዚህ ጋር ስራ ነው የምፈልገው። ያወራውን ታውራ ችግር የለም። ምንም ነገር መስዋዕት አልናገርም። እኔ ኮንታክት ይሁን አልናገርም። እኔ ኮንታክት አሁን አንደኛ ከመዳሟ ቤት ሲወጣ ፖሊስ ጣቢያ ስትሄድ ብሬ እንዲሰጠኝ የመዳሟን አይዲ የራሴን አይዲ ተቀብለው ፖሊስ ጣቢያ ለሊት 7 ሰዓት ፖሊስ ጣቢያ ሁነን ኦፊሷ ትምጣና ኦፊሷን አቅርበሽ ተሳስባችሁ ያለባትን ብር ስጫት ተብላ መዳሟ ፈርማ መታለች። እኔ ማለት ነው። ከዛ ጠዋት መታ እራሷ ኃላፊነት ካልወሰደች ለምን እዛ ፖሊስ ጣቢያ ሄጃለሁ ኃላፊነት አልወስድም አላነሳሽም ሙዴቄ ብላኝ ነበር። እንደወደኩኝ ለምን አልቀረውም? ከዛ ከመዳሚቱ ከፓኪስታኒዋ ጋር ለምን ተከራክሬ የኢማራት መንግስት አልፈረደኝም? ሲቀጥል እንደገና ብር ለምትለው ነገር የኔ ስራ መስከረም የደረስኩ እንዲሆነ የኔ ልትሙት የኔ አባት በምን ይታከም? እሺ ስራ እስከምገባ ብር ስጡኛ። ሚዲያ ይፍረደኝ። አሁንም ፋይሉን አይዘጋም። ምክንያቱም ሚዲያ ይፍረደኝ ብዬ ነው የመጣሁት። እሺ ምን ልሆን ታዲያ? እሺ ቆይ ስሚኝ፣ አዳምጪኝ። አሁን አንቺ እሷ ሴት እኔ በቄ ደግሞ ገብቶኛል። እኔ ልጅቷ ያልተረዳችው ላልከው በቄ እኔ ሁሉም ነገር ገብቶኛል፣ አውቃለሁ። ባየው ተናንተ እሺ የተንቷ ስሚኝ፣ አዳምጪኝ። አሁን አንቺ ማለት ነው ወይ አንድ ጊዜ ሳር እዚህ ጋር ደግሞ እኔ ልመና ለምትለው ነገር ልመና ኮሙኒቲ አልጠየቅኩም። አዎ ሲቸግረኝ አበድራይ ነበር፣ ልካልኝ ነበር። የተንቷ አሁን ልመና ተጣሁት። አቤት የተንቷ አቤት ልበሬ ነው እኔ 2400 ዲራም አለ ተስጠኝ። ሰሚያት ራሷ በገዛ እጇ የምታወራውን ወሬ ስሚ። ምን የእሷ ሀሳብ ምን እንደሆነ ልንገርሽ። ከዚህ በፊት 300 ላኪ ብላኝ ደሞዟ እስኪደርስ ልኬላታለሁ። እኔ ግን አላልኳችሁም። እሷ ራሷ ናት አሁን የተናገረችው። ስሚ አሁንም የምትፈልገው ምን መሰለሽ? 1000 ልኬ ነገሩ ሲያልቅ ከዛ ላይ እንድወስድ ነው። ግን አጠያየቅ ስነ ስርዓት አለ። ግዴታ ግን የለብኝም። ግዴታ የለብኝም። 1000 ብትልኪልኝ 1400 ይቀራል። ሲቀጥል እንደገና 30 ግዴታ የለብኝም። ግዴታ የለብኝም።
እሺ ዝጋ አንድ ቃል ልናገር። እሺ እኔ ራሴ እመውታለሁ ያላክል እንዴት አይነት ዕዳ ነው? እኔ ራሴን ታመምኩ እኮ ዝም አትይም እንደ አንቺ ልክ እንድጠራረር የምትይው ምንድን ነው? 1000 ብር ለአባትሽ አደውሉ። ካላስ ሀሳብ መስጠት የሚፈልግ መጥቶ እዚህ ጋር ይስጥ። በውስጥ አደውሉብኝ። ምንድነው ማርጊ የምትሉኝ? እንዴት ዳገባው? እንዲህ ነው ሀሳብ ስጡ። ካልሆነ ሌላ ሰው ስለ ቢሮ ህግ ስለ ህጉ የሚያክሰው ይመጣና ሁለታቸውንም ይፈርዳቸዋል። የተንታ አሁን እኛ ሙኒትን እንለምን። 1000 ብር ያስፈልግሻል። በደንብ አዳምጪ። ብርሽ ነው፣ ሀቅሽ ነው። በራሳቸው አሰራር የገባሽበት ነው። እዛ አላቅም፣ አይመለከተኝም። ምክንያቱም ቢሮ ስትሄዱ ራሳችሁ እዛ ተጓጉታችሁ ስለምትሄዱ አላቅም። ወደኔ እንዳትመጡ ባይዘወይ እኔ ሙኒትን ያመጣው አለ ሌላ ነው። ስለዚህ አንቺ እስከሄድሽ ድረስ አሁን ለአባትሽ የሚያስፈልግሽ 1000 ብር ከሆነ 1000 ብር ሙኒትን እንለምን ትስጥሽ። ከዛ በኋላ ነገ ዛሬ ሳቲ ስራሽ ገብተሽ የሰራሽውን ብር ከሴትዮዋ ስትቀበል ደግሞ አለኝ አልሽው 1400 ነው መሰለኝ 300 ብር ሰታኛለች ብላሻል። ሀቋ ነው መልሳለሁ ካልሽ ትመልሻለሽ። አይ ሙኒት ደግሞ ያልፈልግም ትቸላታለሁ ብላ ካለች ትተውልሻለች። ብርሽን ትስጥሽ። ሙኒትን 1000 ብር ለአባትሽ ለነፍስ እንዲደርስልሽ አስፈላጊ ነገር ስለሆነ እንለምንልሽ፣ እናሰጥሽ። በዚህ ትስማሚያለሽ? ካልሆነ ደግሞ የምትሄጂው ምን እንደሆነ ታውቂያለሽ? ስሚኝ አዳምጪ። ቆየተንታ ካልሆነ ህግ ቦታ ስሚኝ፣ ህግ ቦታ ትሄጃለሽ፣ ፖሊስ ትሄጃለሽ፣ ሌበር ትደውያለሽ፣ ከዛ ሙኒትን ትከሻለሽ። ስሚ በደንብ አዳምጪ። ሌበር እንዴት እንደሚደወል እኔ እነግርሻለሁ። ፖሊስ ጣቢያ እንዴት እንደሚኬድ እኔ እነግርሻለሁ። ከፈለግሽ ደግሞ ታሜን እዚህ ሙኒት ባለችበት አገናኝሻለሁኝ። ከዛ በምትፈልጊበት መንገድ ትይዣለሽ። በዚህ እናደርጋለን። በየቱ ትስማሚያለሽ? እኔ ማደግ ሳርዬ 300 የዛሬ 8 ወር ነው ከፍያታለሁ። እሱ ሌላ ታሪክ ነው። እዚህ ሂሳብ ውስጥ አይገባም። አበድራ የነበረ መታ በር ላይ ወስዳ 1000 ሰጥቻ 700 ላከኝ 300 እሱ ሂሳብ ውስጥ አይገባም። ሙኒት ጋር ያለኝ ከሴትዮዋ የምትቀበልም አትቀበልም ከመዲያሟ ስመጣ 400 ብር ነው ያለው። 1000 ብሩና ግሬ ተላከችልኝ 1400 ብሩን ተያዝ። ቀራማም ስገባ ከመዲያሟ እየሰራው ቀራማ የራሴ ግዴታ እስከሆነ ድረስ ምንንም ልሽጥ ምንንም እንትን እላለሁኝ። 1000 ብሩን ተላከችልኝ በእናንተ ፊት ይሄው ተላክልኝ። ዋሳቢ አላት ደረሰኛዋን እሰጣታለሁ። እኔ ክስ ምናምን ለሚለው ከተግባባን አልሄድም። ያን ሳይደርስ በውስጥ አውርቻት ነበር። በጓደኛ አውርቻት ነው የሚለው አንድ ነገር ልንገርሽ ትናገር በስነ ስርዓት ሰው እንደሚጠየቀው ከዚህ በፊት 300 ስቴክ በፍቅር በስነ ስርዓት ምንድን ነው ያለችው? ሙናዬ ለልጄ ብር ያስፈልገኛል። ስለዚህ ያውም በማላቃት ሰዓት ገና መታወር ሳይሞላት በማላቃት ሰዓት ነው አይደል እንዴ? ሙናዬ ለልጄ ብር ያስፈልገኛል ላኪ ስትለኝ ንግግር የለም አውጥቼ ላኩኝ፣ ደረሰኝ ላኩላት። እሷም ልክ ወር ደሞዟ ሲመጣ ውሰጂና ቀሪውን አስገቢ አለች። ጨረስን። አሁንም ቢሆን በስነ ስርዓቱ በሰው ንግግር ማንም ሳይገባበት ሙና 1000 ላኪልኝ፣ ከዛ በኋላ ያ ብር ሲመጣ ትቆርጭና ለራስሽ ወስደሽ ሌላውን ትሰጪኛለሽ። የሚከፈል ካላስ የጤነኛ ሰው ንግግር ግን መታ እዚህ ጋር ስላለች ወይም ደግሞ በውስጥ እኔን ያንን የተናገረችውን ንግግር ስለተናገረች ድርሃም ከእጅ አይወጣም። በፈለገችው መንገድ ትሂድ። በሰው ያስጠየቋት ለምን ታውቃላችሁ? ቆይ አሁን እኮ በጣም ትግባባላችሁ። ከዚህ በፊት በደንብ ሪስፔክት ተደራርጋችሁ በደንብ ታወራላችሁ። በጣም እርግጠኛ ነኝ ትወጃታለሽ፣ ብዙ ነገርም አድርጋልሻለች ማለት ነው። በዚህ አይነት ሁኔታ የሆነ ነገር ቤት ውስጥ ችግር ካለ ሙኒት እንደዚህ ሆኗል ብለሽ ያስተካከላችሁት ነገር ይኖራል ብዬ አስባለሁ። ብር ልጅቷ ቢሮ ነው ያለችው። በቃ ይኸውልህ አሁንም እኮ መግባባት ይችላሉ። በቃ አልሰማንም ጭራሽ ሳሪ ዝም በይ፣ ቆይ ሳሪ ዝም በይ፣ በቂ ያስረዳል። በውስጥ በቃ እኛ አልሰማንም። አሁን ሚዲያም አልሰማም። በጣም ጥሩ ሰዎች ናችሁ። ተግባብታችሁ ይህን ነገር ማስተካከል ትችላላችሁ። ሙኒትም ደግሞ አይደለም ለአንቺ ለሌላ ሰውም ለብዙ ሰው የምትረዳ ሰው ነች። ሚዲያ ላይም አይተናል፣ ሁላችንም እናውቃለን። ስለዚህ ለአንቺ የማታደርግበት ምንም አይነት ምክንያት የለም። ብቻ ተረጋግቶ ልክ እንደ እህት አማቾች
ማውራት እንደ ስደተኞች ማውራት ነው የሚጠበቅብንና ሙኒት ታደርጋለች እርግጠኛ ነኝ። አውሩ በውስጥ አሁንም ተመልሳችሁ በስነ ስርዓት ሙኒት እንደዚህ ያደርግልኝ ባክሽ ምናምን ብለሽ በቃ አውሩ። ይቅርታም ተጠያየቁ። ምን ችግር አለ? ይታያሉ። ምንም ችግር የለም። የማይገባኝ ነገር በሰው አስረግጦ ራሱ እንደፈለገ ረግጦ ከዛ በኋላ ደግሞ እንደገና አርጊ ሙኒት ምንም ችግር የለም። የሚገርመው ግን ነገሮች ይመጣሉ። ይሄ ደግሞ ምንም አይደለም። እኔ ስሜንም አታጥሪ ከኔም ጋር አታወሪ። በቂ ምን እንደሆነ ታውቃለህ? አንቺ ጋር የተንታዋ እንዴ እኔ የምለው ነገር ስልክሽ ማዳመጫ የለውም እንዴ? ማውሪያ ብቻ ነው ያለው። ቆየውልሽ አዳምጪኝ። የተንታዋ አንቺ ታወሪ ቆይ አንድ ነገር ላስረዳት። የተንታዋ ያልገባት አንድ ነገር አለ። አይደለም ድሮስ እንዴ መጠየቅም ሳሪ አንቺ ትስማሚበታለሽ። ግን ደስ ይላል እንደዚህ መታ በ77,000 ሰው ስንቱ ነው ከስር ሌባ እያለ የሚሳደበው ስንት ነገር እያለ ከዛ በኋላ አለቀ ካላስ። አዳምጪ። ለዚህ ታዲያ አሁን እናንተ ጽፈቱ ወደ ህግ ቦታ ትሂድ እኮ አላት። ትሂድ ያደረኩት የተሳሳትኩት ነገር ካለ ትሂድ። ሴትዮዋ ማለች እኮ 3 ሆነን ቆመን የተስማማንበትን ነገር ከራሴ ኪስ አላወጣው። ማስፈራሪያ ነው ይሄ ቦታ መሄድ ወዳ ስላወቁ እኮ ይቅርታ ትጠይቅና ሳሪ አንዴ ዝም ማለት ትችያለሽ። ሳሪ እኔ እዚህ ጋር ይቅርታ ለምን ጠይቃት? አልሰደብኳት። ምን አደረኳት? የጠየቁኝ ይሞዝ አጥፍተሻል። ለምን እንደሆነ ልንገርሽ። እንደመጣሽ ሙኒት ጋራ ወይ ደግሞ ከሴትዮዋ ጋራ የተስማሙት ይሄን ያክል ብር አለኝ እና ሙኒት እባክሽን ይሄን ነገር ላኪልኝና እኔ እኮ አዳምጪ መጀመሪያ ማሬ አዳምጪ ልጨርስና ከዛ ታወሪያለሽ። አዳምጪ። ኦኬ እሺ ኦኬ። ይሄን ሁሉ ነገር ብር አለኝ ሙኒት ጋራ ብር አለኝ ያልሽው አንቺ ስትመጪ ብሬን ትስጣለሽ። አዎ አለኝ ሙኒት አሁን አለኝ። ውሸቴን አይደለም አለኝ። አለኝ 2000 ብር አለኝ። ቆይ አሁንም ሳሪ አሁንም ስህተት ነው እየሰራችሁ ያላችሁ። አንዴ ጁጁ ቆይ ሚውት አድርጊ። ያውልሽ የተንታዋ ያንቺ ብር ያለው መዳሟ ጋር ነው አይደለም? አዎ መልስ ብቻ አዎ መዳሟ ጋር ይሁን ሙኒት ጋር ይሁን። ቆይ መዳሟ ጋር ብር አለሽ አይደለ? ደሞዝሽ 2400 ድርሃም ተነጋግራችሁ ከዛ በኋላ የሆነ ቀን ጎዶሎ አለ ብላሽ 2000 ድርሃም በሚለው ተነጋግራችሁ አለሽ አይደለ? ላ ጎዶሎ አይደል አጠቃላይ 2006 ነበር የሚሆነው። የወሩን 200 ቆርጣለሁ አልሞላም ስላለኝ 2400 ዲርሃም ነው ያለኝ። ሙኒትም ታውቃለች፣ ሴትዮዋም ታውቃለች። በጣም ጥሩ እሺ፣ አዳምጪኝ። ቆይ አዳምጪኝ። በጣም ጥሩ ኧረ በአላህ አንዴ አዳምጪ። ቢላሂ ኧረ አንዴ አዳምጪ። ይኸውልሽ አዳምጪኝ። አንቺ ስትናገሪ ድምፅሽ አፍ ስለሆነ ኖርማል ራሱ ስታወሪ የምትቆጪ ነው የሚመስለው ለሌላው ሰው የሚረዳሽ ማለት ነው። ስለዚህ በተረጋጋ መንፈስ ቀስ ብለሽ አውሪ። ይኸውልሽ ማሬ አንድ ማወቅ ያለብሽ ነገር አለ። አንቺ ነሽ የምትጎጁ ዞሮ ይቺ ሴትዮ ልክ ቀራማ ስትገቢ ጠብቃ ብሎክ እንዳታደርግሽ ተረጋጊ። ስራ ገብተሽ ታዲል ወደ ይደረግልሽና ብርሽን አምጪ ብላ መጠየቅ የምትችልበት መንገድ እንዲፈጠር ተረጋጊ። እሺ እስከዛው ድረስ 1000 ብር ትሰጡኛላችሁ እና ታዲያ እኔ ምን ላድርጋቸው? ኢትዮጵያ ያሉትን አንቺ ቆይ ሳሪ ቆይ ያውልሽ እኮ ለሱ ደግሞ ምን መሰለሽ ማድረግ ያለብሽ ሙኒት ሴትየዋ ታዲል ወዳ ሳይደረግ አልሰጥም የምትል ከሆነ እባክሽ እኔ ያለሁበት ሁኔታ እንደዚህ አይነት ሁኔታ ነውና አበድሪኝ። ከዛ በኋላ ሴትየዋ ስትሰጥሽ ትቀበያታለሽ፣ ከዛ ላይ ትቆርጫለሽ ነው የሚባለው ማሬ። ለምን አበድሪኝ እላታለሁ? የራሴ ደሞዝ 2400 ዲርሃም አለኝ። የመዲያም ቤሽንት ቤት አጥቤ ለምንድን ነው ብድር የሚወደው? ሲቀጥል ኦፊስ ለምንድን ነው የከዳማ ብር የሚይዙት? ሴትየዋ አልሰጠችም እኮ ሴትየዋ የከዳማ ብር ለምን ይይዛሉ ማለት እዛ ኦፊስ ሂደሽ ጠይቂ። እዚህ አይደለም የምትጠይቂው። ራስሽ ሂደሽ የተወሽ ጠየቋት እኮ ሙኒትን። ስለዚህ ኦፊስ የሙኒት ናት። አዳምጪኝ ሳሬ የያዝኩበትን ሰበብ ተናግሬያለሁ። አንቺ አታዳምጪኝ። የያዝኩበትን ሰበብ ተናግሬያለሁ። ተስማምተሽ እሺ ብለሽ የወጣሽው አዳምጪኝ። አንቺ ሁሉንም እያዳመጥኩ ነው። ልንገርሽ ግን ማን አጠገብሽ ቁጭ ብሎ ልንገርሽ ሳሪ አንድ ጊዜ ማን አጠገብሽ እንኳን ቁጭ ብሎ እንዲህ በይ እንደሚልሽ አውቃለሁ።
እና ልንገርሽ ግራም ነፈሰ ቀኝ እስካሁንም የተቀመጥኩት ሰውን አከብራለሁ ሳሪን ቤቷን አከብራለሁ አራሙኒት ይኸውልሽ ቆይ ልንገርሽ እኔ አሁን እወጣለሁ ሳሪ እኮ ቆይ አንድ ነገር ልንገርሽ አጎኔ ሰው የለም አዜብ እንደውይላ ስፈልግ እኔ ልንገርሽ አሁን እወጣለሁ አንቺ ከኔ ጋር ገንዘብሽን የምታገኘው ታዲል ወዳ ሲመጣ ወይም ደግሞ ህግ ተላልፈሻል ተብዬ ሚዲያ ይፈዲው የመጣው ሚዲያ ፍቱን ጋር አንድ ቦታ ላይ መቀመጥ አልችልም እኔ አትውጪ አትውጪ መጀመሪያ ኦሬዲ ተረጋግጣችሁ የታንተዋ ደግሞ ያኔ ለልጅሽ 300 እንኳን ስትጠይቂ በትህትና ጠይቀሽ ዛሬ ብር አለኝ ምናምን ብለሽ ደረትሽን ነፍተሽ እንደዚህ እኮ መናገር አይደለም በትህትና ወጣሽበትን አንድ ነገር አላህ ላይ ይወፍቅሽ ወይን ማሰርቲሽ መጀመሪያ መውጫትና እስኪ ልናገር አንቺ ወደ አጊዱ ስራ ይልስራበት እንዴ አንቺ አትሰሚም እንዴ ምን አይነት ደረቅ ሰው ነሽ አማርኛ ነው የምትሰሚው ዛሬ ነው እየሰማሁ ነው ጉዳይሽ ሂጂ ወደ እኔ ወላሂ እየሰማኋችሁ ነው ሂጂ ወደ ግዛው ሂደሽ እዛ ቢሮ እንደፈለገሽ ሂጂ ውጡ ስራ ይልስራበት ምን አይነት ነው ኒዳ የገባሁት እንደዚህ አይነት ነገር ሂዱ እዛ ህግ ላይ ሂዱ እዛ ጠይቁ እኔን እዚህ ቤት እንዳትመጡ ሰው አንድ ጊዜ አይረዳም እንዴ ያለችበት በቃ ህግ ሂዱ እኔ ቤት እንዳትመጡ እርጂ ብለሽ የመጣሽው ችግር ላይ ነኝ በጣም ችግር ላይ ነኝ ስትይ ችግርሽ ምንድነው ብዬ አመጣውሽ ችግርሽ የኔ መስሎኝ ያመጣሁት ሙኒትን እኔ ለሌላ ነው ሙኒትን ስታት አላስወረድኩሽም ምክንያቱም ሙኒት እዚህ ስላለች ልጠይቅሽ ጠየቅኩሽ አወራሁን ብርሽ ነው አዎ አልከለከለችሽም እሺ አሰራራችን እንዲህ ነው አለችሽ እዛው አብኩተሽ እዛው ጨርሳችሁ ነው የምትገቡት እኔ አላቀ ይደላላን ስራ እኔ አላቀ ቢሮን ስራ አስረዳችሽ ሰው ሁሉ ሰማ ተረዳ ተስማሙና አሁን ለችግርሽ የሚሆን 1000 ብር ትስጥሽና ይቅርታ ጠይቂ ምንም ችግር እኮ የለም ደግሞ ጥፋተኛ ነሽ በቃ ይቅርታ እሺ በቃ እህቶቼ ነው የሚባለው እንዴ እኔ እንዴት ራሴን ልታመም እንዴ በመብራን ግራ ገባኝ እኮ ይሄው ኮሜንታተር እንኳን ግራ ገባው አቃጣይና ልጅቷ ሳሪ አንድ ነገር ልንገርሽ والله العظيم والله እኔ ሰጣታለሁ 1000 ብር እኔ አይመለከተኝም መብትሽ ነው ይኸውልሽ ልንገርሽ ለምን ከተሰደብኩ ከተረገጥኩ በኋላ ለምን ሰው እንዴት ይማር ይኸውልሽ የበቀደመው ልጅ እንደዛ ስትፈርጥ አንቺ መስፍኔ ማነው ተስፍሽ ሁላችሁም ተነሳችሁብኝ ሄድኩኝ ሰጠው እቺኛዋ ደገመችው ምክንያቱም ማንንም አልተቀጣው እየተቀጣ ያለ ሰው የለም ይሄም እየቀጣኋት አይደለም ተነጋግረን ተስማምተን ከዛች በር ላይ መውጣቷን ስለምትፈልግ ብቻ ተነጋግረናል ታዲል ወዛ እንደተደረገ ግን አንድ ቦታ ቁጭ ብለሽ አንቺ 10 አይነት ነገር የምታማርጪ ከሆነ እንዴት ነው የሚሆነው ደግሞ ቤቴ አንቺ እናት ነሽ ሰራተኛ ስትቀጥሪ ልጅሽን አታስጠነቅቂም ልጆቼን አንድ ነገር እንዲሆን አልፈልግም ስራ በደንብ ብለሽ እንድትሰሪ ይፈልጋለሁ ሁሉም ማዳም እንዲህ ብላ ነው መተሽን የቤት ትተኛለሽ ኬክ ነው ማቀርብልሽ እንዲህ ብላ የምትወስድ ማዳም የለችም እሺ አሁን መንገር ሳሪ አሁንም ቢሆን እናንተሻል ይኸውልሽ ትሂድ ማዳም ይሆን ታስጠይቅ ብትፈልግ ትክሰሰኝ ስትጠየቅ መልሳለኝ እኔ እሷም ማለች እንጨርሳለን ተስማሙ ብሎ ነገር የለም ነገ ደግሞ ሌላ ታሪክ ሰርታ ትመጣልሻለች ስለዚህ መሄድ ባለብኝ መንገድ እኔ ልሂድ ማንንም አያስገድደኝ አንቺ እዚህ ጋር ብትጫኝኝ እኔ አፍራለሁ ሌላው ቢጫኔ ሌላው ሰው ተይ ቢሉኝ ይከብደኛል እኔ ግን በፍቅር ወላሂ ብላለች እኮ ቤት ውስጥ እኔ አዜብን መጥራት እችላለሁ ማንንም እየረዳች የኔን አባት ማትረዳው ለምን እንዲህ ነው እንዴት አይደለ እርዳታ የምትጠየቀው እዚህ ጋር የመጣ ሰው እኮ ሲያለቅስ እያቃተኝ ሞልቶኝ እኮ አይደለም ከራሴም አጉድዬ ከልጆቼም ላይ አነሳስቼ ነው የምሰጠው ተርፎኝ አይደለም ግን ያ ሰው በምስኪንነት ጠይቆ እውነትም ተጎድቶ ነው ልታስገድደኝ ነው እንዴ እሷ እኮ እውነቱን ስንነግራት እኮ አለመቀበሏ ነው እሷ እውነቱን ስንነግራት እኮ ታዲያ አሁን እኮ ታይ የምንለው እኮ ነገ ሁላችንም ጋር ይደርሳል ይሄ ነገር አሁንም ቢሆን ደውላ በስነ ስርዓት ሙና እባክሽ 1000 ላኪልኝ ካለች አላውጦል ነፍሱን ወቅት ልካለሁ እሷ ካለች ከፈለገች ደግሞ ትሂድ ፖሊስ አለ ትሂድ ትደውል ሌበር አለ 800 እናንተም ራሱ አስማሚያቸው እያላችሁ ትደውል
ይኸው እኔ እኮ ሰጠሁኝ ተናገርኩ። ትደውል የፈለገችበት ቦታ ትደውል አለቀ። ምንም ነገር ክብሬ እየተረገጠ እየተሰደብኩኝ ወይም ደግሞ ሌሎች እንዲሰድቡኝ መንገድ እየከፈተች እሷን ትሪት የማደርግበት ሰበብ የለም። የዛሬ አመት ታዲል ወጋ አደረገች። ነገ እቺ ልጅ ብትጠፋስ የታሚም የምታደርግበትን ሴትዮ ከዛ አሁን እኔ ብር ብሰጣት ማለት ነው ብትጠፋ የታሚም ማድረጊያ ከፍላለሁ። የሆነ ነገር ካለ እኔ ከፍላለሁ። እኔ በኔ ነው የምሆነው። ምን ጋራንቲ ያላችሁ? እሷ የራሷ ጉዳይ አትጎዳም። ስለኖረችው እኮ ነው አሁን እሷ የተዳፈረችው። ለእሷ አዲስ አይደለም። አስታርቋቸው እናንተ። በነገራችን ላይ እዚህ ጋር ኮሜንት ላይ ያልገባችሁ ነገር ምን መሰላችሁ? ከዚች ከማዳማ ብሩን አምጪ ብሎ መቀበል ከባድ ነገር አይደለም፣ በጣም ቀላል ነው። ግን የልጅቷ ላይፍ ይበላሻል። እናንተ አልገባችሁም። ከዚህ ሴትዮ ገንዘቡን አምጪ ብሎ መቀበል ያላስፈለገው ለምንድን ነው? ሴትየዋ 28ቱን ቀን ጠብቃ የመቦለክ መብት አላት። ያንን እንዳታደርግ ነው እንደ መያዣ ገንዘቡ እሷ ጋር እንዲቀመጥ ዝም የተባለው። ስለዚህ ይሄ ነገር ለእናንተ ነው የሚጠቅመው። ታይ ስትባል መተው አለባት። ሌላ መንገድ አብዛኛው ሰው ተረዳኮ ገብቶሻል። ቅድም አልተረዳም ነበረ። አሁን ግን ያልተረዳችሁ ነገር ይመስላል። አየሽ፣ ይኸውልሽ አብዛኛው ተረዳና ምን አለ? በቃ ሙኒትን ይቅርታ ትጠይቅና ያለውን ለጊዜው ለአባቷ የሚያስፈልገውን ብር በቃ ብሎ ሙኒትን ወደ መሸምገል ሄደ። ታዲያ አንቺ እንደዛ ሲሆን አንቺ ነሽሽ ማለት ያለብሽ ወይም ደግሞ አንቺ ኡኡ ማለት ነው ያለብሽ። እንደዛ ከሆነ ታዲያ ይሄ ነው መግባባት ያልተፈጠረው። ያ ነው ሳሪ በቀደም የተናገርኩት ምንድነው? ሰው እውነቱ ሳይወጣ ሐቁ ሳይወጣ ለምንድን ነው ይቅርታ ተባባል የሚባለው? ለምን ገብቶሻል? እኛ እየተጫነን ይቅርታ በል እያልን የብዙ ሰዎችን እያበላሸን ነው ምንም ነገር ሐቅ እያለ። ስለዚህ ሐቁን ሲያወሩ ሐቁ ሙኒት ላይ አለ። ይቺ ልጅ ደግሞ ብር አስፈልጓታል። እሺ ብለን እንጠይቅ እንኳን ብለን እኛ እንደ ሽምግልና ስንመጣ ኔቨር እንትን ልሰጠን አልቻለችም። እሺ እኔ ታዲያ ምን ላድርግ? ይኸው አሁን እኮ ሰው ተረድቶ እኮ ፍርዱን እየሰጠ ነው። ሙኒትን ምን አሁን ይኸውልሽ ፎዚዬ፣ አንደኛ ያለችው ይቺ ልጅ ቢሮ ናት። ስራ አልገባችም፣ ምንም አላለችም። ዋቴቨር በዛው መልኩ ነው ያለችው። ገባሽ? ቀራማ ብትገባ ምንም ብትል ብሎክ ብትደረግ ማን ምን ሊያመጣ ይችላል? እዚህ ላይ ኮሜንት ያለው ሰው ምን ሊያመጣላት ይችላል? ለልጅቷ ምንም ሊያመጣላት አይችልም። አሁንም ያለችው እዛው እስከሆነ ድረስ። ስለዚህ ልጅቷ ስራ ገብታ ቀሪዋን ብር እንድታገኝ ማመቻቸት ነው። ተረዳን፣ አስረዳችን እኮ ተረዳን ነው እንጂ ማድረግ ያ መች ትሰማለህ? ያንን ነው ማድረግ። በቃ ትህትና ያስፈልጋል፣ መረጋጋት ያስፈልጋል። በጣም መረጋጋት ያስፈልጋል። አሁንም ሙኒት ቢቻል ስራ እንዲያስገባት ንገራቸውና ስራ ገብቶ ታዲል ወደ ተደርጎላት ገንዘቧን እንድትወስድ ማድረግ። ፎዚ ቢሮ ስትሄጂ አንድ ነገር ልንገርሽ፣ ይሄ አላህ የሚሰጥሽ ርዝቅ ነው። ማንንም ማስገደድ አልችልም። ነገርኩሽ። ከሷ በኋላ ያሉ ልጆች ይምጡና ይናገሩ እንዳለ በሁለት ቀን በሶስት ቀን። ያው እሷ እኮ ምግብ የምትችል ልጅ ናት፣ ግን በባህሪዋ ፊቷን አትፈታም። እንደገና ደግሞ ከአንደበቷ የሚወጣው ነርቨስ ነው የሚያደርግሽ። ቁንጥር ትላለች፣ ታማርጣለች። ሰበብ ቢሮ እንኳን ሄዶ ዩኒፎርም ለብሳ ገብታ መቀመጥ አለባት። ያንን ለመቀመጥ ይሳጧት አንከለክልም፣ እዚህኛው ጋር አንከለክልም፣ እኛ አንከለክልም። አዜብ ጋር አሁን ውስጥ አይከለከልም። እኔ ጋር ብትመጪ ደግሞ ረሂማ ጋር ቢሮ ውስጥ እንዲች መንካት አትችይም፣ ስልክ ማታ እንጂ። ኦኬ አሁን ይቻላል። የተቀናበረ ነገር ነው። እኔ መግባቷን ታውቃለህ ላይ አዜብ የምትባል ያናገርኳት እየደወልኩ እያናገርኳት አይደል እንዴ? አንድ ነው ማነሽ ሳሪዬ፣ እኔ እንኳን ይቺ የዝንብ ጠጋራ ማቃለሁ። በምን እንዴት ለምን ተቀነባብሮ እንደመጣ ልቦና ያውቀዋል። ፈታሁት ሳሪዬ፣ ፈታሁት እኮ አንቺ አስገድደሻት ወይም ማንም ብሏት ሳይሆን እራሷ ደውላ ለምሳሌ ነገር ወላ ከነገ ወዲያ ሙኒት እንዲህ አርጊ ብትለኝ አደርጋለሁ። እንዲህ ምንጥር እያለች ግን አንድ ነገር አላደረገም። ላ ትምጣ በቃ አሁን ትምጣ። አንድ ድል ይሰጣትና ይቀጥላል። በቃ ምን ችግር አለ? አንዳንድ ጊዜ እኮ ተፈጥሮም ከባድ ነው። አንዳንድ ጊዜ ከኛ ጋር ነገሮች ስላልነበረ በውጪ ሆና በደንብ እያዳመጠች ነው፣ ተረድታለች አሁን። ስለዚህ ትምጣ፣ እዚህ ጋር ያለውን ነገር ተነጋግረን እንትን ይበል፣ ይስተካከል። እሺ
ምግብ ያው መጣለች አስገቧት። ለረጅም ጊዜ እኛ አሁን ነው ያየናት እና አሁን ነው የምናውቃት። ለረጅም ስለምታውቃት እኔ ጋር መታ ሙኒት እንደዚህ ያደረገች ብላ አይዞሽ የኔ ቆንጆ በቃ ችግር የለም እንደዚህ ነው ብዬ ካልኩ በኋላ እዛ መታ ለመሲ እኔ ነኝ የማውቀው ያለቻትን እኔ ቤት አትምጡ እዚህ ቤት እንዳትመጡ እዚህ ቤት እንዳትመጡ እንዳትጠይቁ ከሌ እንደዚህ ያረገኝ እንዳትሉ አሁን ትምጣ ነይ ቶሎ አለሽ ገስት ላይክ ፕራይቬት ናት ገስት ላይክ አንቺ ልካ ከሆነ እስኪ ይዋክስቲ ካንቺ ልካ ይሆን ችግር ካለባት በቀደምም እንደዛ ከመጣች በቃ መረዳት እኮ ነው። አንዳንድ ሰዎች ችግር አለባቸው የመናገር ችሎታ የላቸውም። ሲናገሩ በጣም እንትን ሆኖ ነው የሚናገሩት፣ ፓወርፉል ሆኖ ነው የሚናገሩት እና ንግግራቸው ራሱ ሊከብደን ይችላል ለመመለስ። ያነጋገር ችግር ነው። አሁን የተንተዋ ደግሞ ችግሩ ምንድን ታውቂያለሽ ሳሪ? ድምጿ ስታወራ ድምጿ ከፍ ያለ ስለሆነ ኖርማልም ስታወራ እየተቆጣች ነው የሚመስለው ለሚሰማ ሰው። ስለዚህ በስነ ስርዓት ተነጋግሮ ሁሉም ነገር መፍታት። ኮሜንታተር በደንብ እየፈረደ ነው። ይሄው ስሚ አዳመጥም ጥሩ ነው አንዳንድ ጊዜ እና ስሚ አሁን ወደ ሰላሙ ወደ እርቁ ታንሳ እንትኗን ታንሳና ታውራ። የተንተዋ ራሷ ታውራ። የተንተዋ እሺ በሊጋባችሁኝ አመሰግናለሁ። አሁን ምንድነው እኔ የማወራው? እኔ የማወራው ወደ መፍትሄው ነው የምንሄደው። አሁን አንቺ ወጥተሽ ስናወራ የነበረውን ነገር እያዳመጥሽ ነበር አይደል? አለ እያዳመጥኩ። ሳሪ ሚውት አድርጊ፣ ድምጽ እየገባ ነው። እሺ ኦኬ፣ እያዳመጥሽ ነበረ። ይኸውልሽ አሁን አንቺ ብዙ ያልተረዳሻቸው ነገሮች አሉ። ስለዚህ ማለት አሁን አንቺ እዚህ ጋር መተሽ ስትነጋገሩ ለሌላ ሰው የሚመስለው ሌላ ነው እና አንቺና እሷ የምታውቁት ሌላ ነው። እዛ ገንዘብሽ የተቀመጠበትን ምክንያት አንቺ ታውቂዋለሽ። ከዚህ ሴትዮ አምጪ ብሎ መቀበል በጣም ቀላል ነው፣ ግን ያንቺ ላይፍ ይበላሻል። ምክንያቱም ይቺ ሴትዮ 28ቷን ቀን ጠብቃ መቦለክ ትችላለች። እንዳትቦልክሽ ተብሎ ነው በአማና ማለት ሴትየዋ ቀራማ ውስጥም ብትገቢ ከዛው ላይ መከፈል እንደሚችል እንድታቅ ተብሎ ነው እዛ የተቀመጠው። ስለዚህ አንቺ ማድረግ ያለብሽ ከሙኒት ጋር እንደ እህት እንደ እናት ብዙ ነገሮችን ከዚህ በኋላ በብዙ ነገር ትገናኛላችሁ። ሲጀመር እኛ ዛሬ ማደራችንን ኤቪደንስ የሌለን ሰዎች ነን። ሙኒት እንደዚህ አይነት ችግር አለብኝ እና እሷ ስትሰጥሽ ትቆርጫለሽ፣ እባክሽ እንደዚህ አድርጊልኝ፣ በቃ በመግባባት እንደዛ ነው ማድረግ ያለብሽ። ስለዚህ አሁን ከሙኒት ጋር ያለውን ነገር በይቅርታ ፍቱ። ያለውን ነገር እዛ ያጋጠመሽን ነገር ነግረሻት እንደ እናት እንደ እህት። እሺ ፎዚ ጨርሽ? እኔ ጨርሻለሁ። እንደ እህት እንደ እናት። እሺ ፎዚ ጨርሽ? አዎ ጨርሻለሁ። ግን አሁንም ስትናገር እሺ እኔ እዚህ ጋር ቆይ አዳምጪኝ። ይኸውልሽ ማሪ አዳምጪኝ። ቃላቶች መርጠሽ እሺ ውዴ፣ እሺ ተረድተሽኛል? የተንተዋ ላችሁ ጠይቁኝ። ይሄን ለዚህ መልስ አለኝ። እኔ አሁን መጀመሪያ አንቺ በጸባይ በፊት እንደምታወሩ ለምን አልጠይቅሻትም ብለሽ ጠይቁኝ። ምን ይሄን መልስ ሰጣ። ምክንያቱም እኔ ሙኒት ጋር ልንግባባ አልቻልንም። ይኸውልሽ አዳምጪኝ። ታዩ አሁን እሱ ስላለች ነው ውዴ። ሙኒት ራሷ ቅድም ለምን ገብታ እንደ ጸባይ እንደ በፊቱ እንደምንተዋወቀው ለምን አልጠየቀችኝም ላለችው ነው። አዎ ሙኒትን አውቃታለሁኝ፣ ልካልኝም ነበር፣ እናወራለን በዋትስአፕ። ሴትዮዋም ችግር ሲኖር ታወራታለች፣ እኔም አወራታለሁ። እኔ ግን ሙኒትን አላጥላላሁም። መጀመሪያም ስገባ ብር አለኝ ብዬ ነው የገባሁት። አዎ ብር አለኝ፣ እሷም አልካለችም፣ እኔም አልካልኩም። እስኪ ይሄ ነው ብዬ ምን ተናገርኳት? ሙኒትን እስኪ እኔ አልተናገርኩም። ከተናገርኩም እኔ ችግር የለብኝም። ይቅርታ ማውራት ይቻላል። ምን አለ ተንታዋ እሷ ፈቅዳ ጨክናል። ቆይዝኑዬ ነገሩን ለማብለሻል ጉዳዩ እኔ ያልኩት እሷ ምክንያቱም የተሰማት ሰው መሀል መተሽ እንደዚህ ስታወሪ
እህቴ በውስጥ እኔ እኮ በውስጥ ሽማግሌ ላኩባት አዜብን ያልጠየቀችኝ ማለት እንጂ አዜብን ላኩባት። ከዛ ጓደኛዬን የሰፈሬ ልጅ የገዛ እህቴን አናግሪልኝ እስኪ እኔን የምታውቀው ያኔ ወጣ ያለ ባህሪ እንዴት እንዲያለኝ ነው። እኔ እኮ አሳብሪ ከርዳችን እኮ ሁሉም ነገር አለ። በውስጥ አለግባባ ስንል ነው ወደ ሳሪ የመጣው። ታዲያ ምን ላድርግ? እሷ ጋር ካልተግባባን ወደ ሚዲያ ካልመጣሁ እኔ ያለሁት ቢሮ ውስጥ ነው፣ ኦፊስ ነው። መውጣት አይቻልም፣ የትም መሄድ አይቻልም። ወደ የት ልምጣ? ወደ ሚዲያ ካልመጣሁኝ ወደ የት ልሂድ? እህቶቼ ሲፈረዱ ሚዲያ ይፍረድ። መውጣት ከፈለግሽ እነግራታለሁ። አሁን እንድታስወጣሽ ምንም ችግር የለም። እነግራታለሁ። አሁን አዜብን ደውዬ በዋሳብ እኮ አወራን። በዋሳብ ባልግባባ ስንል ወደ ሚዲያ እኔ እነግራታለሁ። አዜብን ደውዬ አንቺ ዕዳ የለብሽም ብላክስ ብርሽ እኔ ጋር ነው ያለው። ቀራማ ብትገቢ ከዚህ ላይ ነው የምከፍለው። ብትጠፊ ብሎክ የማደርገው ከዚህ ራሷ ጋር ካለው ብር ላይ ብሎክ ታደርጋለች። ቀራማ ቢመጣት ከፍላለች። ስለዚህ መውጣት ከፈለግሽ መውጣት ትችያለሽ። አንድ ነገር ለተጠየቅሽው ጥያቄ መልስ ስጭ። አዜብ ጋር ለምን ኮንታክት ታደርጊያለሽ? አዜብ ጋር ኮንታክት አታርጊ። አዜብ ጋር ልንገርሽ አንድ ነገር። እኔ አንድ መልእክት ልላክሽ። እሺ አንድ መልእክት ልላክሽ። እዚህ ጋር ግቢና እንዲህ ብለሽ እንዲያርግሽ ያለሽን ሰው ምን በይው መሰለሽ? እኔ ዛሬ ሙና ነኝ። ከ7 ዓመት በፊት የነበርኳት ሙና ዛሬ እዛው ጋር ያለው ሙና ነኝ ብለሽ አድርሽልኝ። በተረፈ ታዲል ወዳ ከተደረገልሽ በታዲል ወዳ ህግ ደግሞ ካዘዘኝ ሄደሽም ከሰሽም ሆነ ምንም ብለሽ ህግ ካዘዘኝ በህግ እሰጥሻለሁ። እሺ እኔ እህት እየመጣሽ ጓደኞቼን አትበጥብጪ። እኔ የኔን ነገር ምንም ላትቀይሪ፣ እኔን ከቦታዬ ነቅነቅ ላታደርጉ፣ ጓደኞቼን አትበጥብጡ። አሁን ነፍሰ ጡር አለች። ሰው አግዥልኝ ብላ ሙኒትን ጥሪ ብላ የመጣች ልጅ አለች። አሁን አንቺ በሷ ሰዓት ነው እየቀለድሽ ያለሽ። እሺ ታዲያ እኔ በውስጥ አወራሁሽ በውስጥ ችግር አልፈታንም። አሁን እዚህ ጋር የሚውልሽ የሚመጣ አዲስ የሚቀየር ነገር የለም። እንዳልኩሽ መልእክቴን አድርሽና ከዛ በኋላ ደግሞ እንድታስወጣሽም ነግራታለሁ። አዜብን ውጪና ፖሊስ ከፈለግሽ ፖሊስ የፈለግሽበት ሄድሽ በፈለግሽ ክሰሽ። እሺ ይሄ ነው መልእክትሽን በውስጥ አውሪያት። እኔ ምን አገባኝ ስለ መልእክትሽ? ቁጥሯለሽ አይደል? መልእክትሽን በውስጥ አውሪያት። ስሚ አዚ ሳሪ ሰማሽ? መልእክትሽን በውስጥ አውሪያት። ሌላ ችግር ታመጣለች። ስለዚህ ሙኒት ችግርሽን መፍታት የምትችይው በፖሊስ ነው፣ በህግ ባለው እኔ በህግ ነው የምፋታው። በቃ ሙኒት ይሻላችኋል። ጥፋተኛ ከሆንኩኝ በህግ ልቀጣ፣ ግዳሚ ሆኖ ነው ተስተካክል። ልቀጣ። በቃ ትሂድ። የዚህ ሀገር ህግ እንኳን ለእኔና ለአንቺ አንቺና መዋጥኗ መሀል እኩል ነው። እንኳን እኔና አንቺ መሀል ሌላውም መሀል እኩል ነው የሚፈለው። እኔ ጥፋት ካለኝ ልቀጣ። ለምን ደብል አድርገሽ ክፈይ ተብዬ አልከፍልም። እኛም ደግሞ አሳውቅልሻለሁ። እንደዚህ ያላችሁ ምን አላችሁ አንባልም ጋይስ። ስለዚህ በህግ ሂዱ። ጥሩ ነው። በቃ ልክ እንደ በቀደሟ ልጅ በቀደም አንቺ ጋር መጣች፣ በየቦታው ሄደች፣ ቀወጠች፣ ፖሊስ ጋር መጣች። እዚህ ኦመልጎይን ፖሊስ ሁሉ መታ አስጠርታኛለች። ተናግሬያለሁ የነበረውን ሁኔታ። በኋላ ላይ ግን አክብሬ የሀገሬን ህዝብ አክብሬ ኤምባሲ ሄጄ በፍቃዴ ሰጥቻለሁ። ማንም ሳያስገድደኝ ፓስፖርቷን ብቻ ያው እንደ እናትም አክብረሽ ይቅርታ ጠይቅሻለሁ እንድታስተካክይ። እንደ እህት ልምከርሽ ይቅርታ ጠይቂኝ። ይሄ እኮ ይኸውልሽ ይምሰል እኮ ነው። ታየው አሁን ነገም ደግሞ ሌላ ሰው ሌላ ድራማ ይሰራልና ይመጣና ይሄ እኮ ሲጀመር ኢሹ አልነበረም፣ ጠብ አልነበረም፣ ወይም ሙቀት ድምቀት ምንም የሚያስፈልገው ነገር አልነበረም። የሚፈለግ ፖይንት አለ፣ የሚበቀል ሰው አለ። እኮ አውቃለሁ። እንኳን አንቺ እዚህ ጋር ማንም የለም። ሙኒት አዜብ እንደውላት ማንም የለም ከጎኔ። ልጆች ስራ ይፈቱ ናቸው ያሉ፣ ሌላ የለም። እነሱ እኮ ናቸው ተደውሎልኛል። ይኸውልሽ መጀመሪያማ አልመሰለኝም፣ እያበድኩኝ እኮ ነው። ሚዲያ ላይ መተሻል። የተንተው አንቺ ብሬን ወስዳለች ብለሻል። አዎ ብላለች። በህግ ፍቱ፣ በቃ በህግ ፍቱ። ከህግ በላይ ማን አለ? ይሄ ከህግ በላይ ማን አለ? ምንም እኮ የለም ጋይስ። ሰውን እኮ መክራለሁኝ እኔ እኮ ለሰው መክራለሁ። ነገሮች በፍቅር አልፈታም። በቃ አንቺ ይቅርታ አትጠይቂም ወይም ደግሞ አትነጋገሪም በስነ ስርዓት። ስለዚህ በቃ ወደ ጋር ነው ባለ ይቅርታ የምጠይቀው። ምን አጥፍቼ እስኪ የጥፋት አለ በሉኝ እጠይቃለሁ። ምንም እኔ ልስራበት፣ በመብራን ስራዬ ልስራበት። እንደገና እዚህ ደግሞ አንድ ልጅ እዚህ መልካም ጊዜ